ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ መንግስትና በጀት በሚል ተከታታይ ማቅረብ የጀመርኩት 13ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 25 ነው 2025 ዓ.ም እና በ12ኛው ቪዲዮ እያልኩ የነበረው ማለት የኢትዮጵያ ከመዋቅር ችግር የተነሳ ማለት ኢኮኖሚው የመዋቅር ችግር ስላለበት ታክስ ቱ ጂዲፒ ለምን ቀነሰ ለሚለው መልሱ አንዱ ማለት ቴክኒካል የሆነው መልስ እንደኔ ማለት ነው አንዱ አይኤፍኤስ ያቀረበው የመዋቅር ችግር ነው። እንግዲህ የመዋቅር ችግር በዛ 7 ግራፎች የሚገለጽ ነው ማለት ነው ከሞላ ጎደል ማለት ነው። ሌሎችም ነገር ሊኖሩት ቢችልም መንግስት በጣም ኢንቨስት የሚያደርግበት ህዝቡ ሳይሆን ከዚህም የተነሳ የመንግስት ኢንቨስትመንት ሲቀዛቀዝ አብሮ ኢምፖርት የሚቀዛቀዝበት ያም ብቻ ሳይሆን ኮንስትራክሽን በኢንዱስትሪ ዘርፍ ውስጥ አላግባብ ከፍተኛ ድርሻ ያለበት እና የኮንስትራክሽኑም ደግሞ በአብዛኛው ለህዝቡ ላይክ የቤት የመሰረተ ልማት የኢንፍራስትራክቸር ምናምን ሳይሆን ትልልቅ የመንገድ ፕሮጀክቶች ነው የኃይል ማመንጫዎች ወዘተ ውስጥ አይነት ነገር ላይ ያተኮረ እና የተዛባ ስለዚህም አይነት ስትራክቸር ያለው ግብርናው ከፍተኛ የሆነበት በአንጻሩ ደግሞ ማኒፋክቸሪንጉ ዝቅተኛ የሆነበት ከተሜው ትንሽ የሆነበት ኤክስፖርት በጣም ከአመት ዓመት እየቀነሰ የሚሄድበት ከጂዲፒው አኳያ እንደዚህ አይነት ችግር ያለበት ስለዚህ ግብር ለመሰብሰብ አስቸጋሪ የሆነ የኢኮኖሚ መዋቅር ነው እና የመዋቅሩ ይዘት ከሌሎች አፍሪካ ሀገሮችም ጋር እንኳን ሲነጻጸር ቀላል ከማይባሉት አንጻር ጋር ሲነጻጸር በይዘቱ ኋላ ቀርና ግብታዊነት ሀፋዛርድ የሆነ ፕሪዘምፕሽስ የሆነ ኢኮኖሚ ነው በባህሪው ማለት ነው። ያ ማለት ግን እድገት አላስመዘገበም ማለት የኢትዮጵያ ኢኮኖሚ እድገት አያስመዘግብም አይደለም ያድጋል። አሁን እዚህ ጋር እንዳልኩት የኢትዮጵያ ኢኮኖሚ አላደገም ተብሎ መከራከር አይቻልም። የኢትዮጵያ ኢኮኖሚ ከጠቅላላ ሀገራዊ ምርት አንጻር ባለፉት 2 አስርት ዓመታት ወይም ባለፉት 20 ዓመታት ከእጥፍ በላይ አድጓል ማለት ቶታል ማለት አመታዊ ጠቅላላ ሀገራዊ ምርት የዛሬ 10 ዓመት ወይም 15 ዓመት ከነበረበት ዛሬ በእጥፍ አድጓል ማለት ትችላላችሁ። ለምሳሌ 100 ኪሎ ጤፍ የሚመረት ከሆነ 200 ተመርቷል እንደማለት ነው። ቶታል ዳብል አድርጓል ነው በብዙ መልኩ። ስለዚህ አላደገም አትሉትም አድጓል። በ7 ዓመት ብቻ ወደ 60% አድጓል። ወደ 60% ኦልሞስት እንግዲህ አቨሬጅ ብታወጡ 7 ጊዜ 8 56 ይመጣል። ስለዚህ ዝም ብሎ በአመት እንኳን ባለፉት 7 ዓመታት 8% አድጓል ማለት ትችላላችሁ ወይንም ከዛ በላይ 8.3 8.4 እንደው በአማካይ በአቨሬጅ ብትወስዱት ማለት ነው እና 60% አድጓል ባለፉት ዓመታት። ስለዚህ እንትን አለው እድገት አለው ፊገር አለው። ይህም ሀገራዊ ምርት እድገት በአፍሪካ ደረጃ ብቻ ሳይሆን በዓለም ደረጃ አስከባሪ እድገት መጠን ነው። ኳንቲቲ ዋይዝ ስታዩት በመጠን ደረጃ ሲታይ ዲስ ኢዝ ሲሪየስ የሚያስብል ነው ማለት ኮመንደብል የሆነ እድገት ነው። ችግሩ ግን አስገራሚ ሊባል የሚችል እድገት ግን ይህ ማለት ነው። ይህ አስገራሚ ሊባል ላይክ ነው። ይህ አስገራሚ ሊባል ኢዲት ላድርገው እዚሁ ይህ ነው ላይክ ነው። አስገራሚ ሊባል የሚችል እድገት ግን በዋናነት ከእጅ ወደ አፍ በሆነው የግብርና መስክ ተወላግዶ እያለ ካለው የኮንስትራክሽን መስክ ከእርዳታና ከብድር ከግብታዊ የገንዘብ ፖሊሲ የሚመነጭ እድገት ስለሆነ ማለት እድገት አለ ነው። እድገቱ ግን ዋት ኢዝ ኮዚንግ ኢት ነው ምን ያመነጨዋል ምንድነው ምንጩ ብላችሁ ስታዩ ማለት የሚመጣበት መስኩ ከግብርናው ነው ነው። ግብርናው አደገ ማለት ደግሞ ምን ማለት ነው? ላይክ የተወሰኑ ለምሳሌ 3 ከብት የነበራቸው 6 ከብት ነበራቸው። 1 ሄክታር የሚያርስ የነበረው ምናልባት እርሻ ገፍቶ ጨምሮ 2 ሄክታር አምርቶ እንትን ብሏል ነው። ወይም በሄክታር 1 ኩንታል ወይም 3 ኩንታል የሚያመርት ከሆነ ማዳበሪያ ተጠቅሞ ምናምን 3.5 አስገብቶታል። እንደዚህ አይነት እድገቶች ናቸው ነው ላይክ ነው ነምበሩን እንደዚህ አድርገው የሚገፉት ማለት ነው። የኮንስትራክሽን መስኩ ከፍተኛ እድገት አለው ነው። ግን የኮንስትራክሽን መስኩ አስተዳደጉ እንደሚባለው የተወላገደ ነው ማለት ግብር እየተተወለት ነው ቫት እያሸጋገረ ነው የራሱ ብዙ ችግሮች አሉት ነው። ማለት እንትን ብድር እያንከባለለ ነው ወዘተ በዛ ምክንያት ነው። ስለዚህ እድገቱን የሚያመነጩት ሴክተሮች ጤናማ የሆኑ ህዝባዊ መሰረት ያላቸው ነገሮች አሉ። ከላይ ወደ ታች ነው ቶፕ ዳውን አይነት አፕሮች ነው እና
ትሪክል ዳውን እንዳይባል ትሪክል ዳውንም አይደለም ነው የሆኑ ትላልቅ መስኮች ናቸው እድገቱን የሚያመጡት ማለት ነው። እና እርዳታም ተጽዕኖ አለው ነው፣ ብድርም ይወስዳል ነው። ግብታዊ ገንዘብ ፖሊሲ ገንዘብም ሊያትም ይችላል የሚባል ነገር ነው ያለው። ስለዚህ እድገቱን የሚያመጡት ጤናማ የሆኑ ሪል የሆኑ ዘመናዊ የሆኑ እሴቶችን የሚጨምር እና ግራስ ሩት ከታች ከህዝብ የሚነሳ እድገት አይደለም ነው። ስለዚህ እድገቱ በዓለም ላይ በዓለም አቀፍ ደረጃ ላይክ ነው ኢመርጂንግ ማርኬትስ እነዚህ ገና ታዳጊ ሀገሮችና አዳዲስ ገበያዎች በሚነሱበት ጊዜ ያመነጩታል የሚባሉትን የብርሃን የኤሌክትሪክ ብርሃን መጠን የሚያመነጭ አይደለም። ላይክ ነው እድገት አለ። እድገቱ ግን ግብታዊ ስለሆነና ማለት በቃ በመንግስት ማናለብኝነት ፕሪዘምፕሽስነስ የሚመጣ እድገት ስለሆነ የኢኮኖሚ አይገዛኝም፣ ሪተርን ኦን ኢንቨስትመንት አይገዛኝም፣ ዋናው መሰረተ ልማት ማሟላት ነው ኢኮኖሚክ ጀስቲፊኬሽኑ ቦታ የለውም ምናምን የሚል ስለሆነ ፕሮብሌማቲክ ነው እና እንደዚህ አይነት እድገት ስለሆነ ብርሃን የማመንጨት አቅሙ በጣም ዝቅተኛ ነው። በሌላ አማርኛ ምንድነው ኤሌክትሪፊኬሽን የሰው ህይወት እንግዲህ አንዱ ዘመናዊነት ሰው ቀመሰ አየ የሚባለው ምንድነው የብርሃን መጠኑ ሲሻሻል ነው። በሻማና በፋኖስ እንትን የሚንቀሳቀስ ከሆነ ያንን ስታጠፉለት ነው። የእንጨት ብርሃን እንጨት አቃጥሎ እሳት የሚያይ ከሆነ ከዛ ስታወጡት ነው። የኑሮ ደረጃውን ከፍ ስታደርጉለት ነው። ገጠር የሚኖር ከሆነ አምጥታችሁ መብራት ያለበት መንገድ ያለበት መሰረተ ልማት የተሟላበት ከተማ ውስጥ አምጥታችሁ ስታኖሩት ነው። የኢትዮጵያ ግን ያንን ይሄ ጂዲፒ የሚባለውን የምርት መጠንን የሚመጣጠን አብሮ የሚያድግ የብርሃን መጠን የለውም። በዜጎች ኪስ ውስጥ ያለው ገንዘብም ማለት እድገቱ ከሚያመጣው የዋጋ ግሽበት ጋር አብሮ የተመጣጠነ አይደለም። ኢኮኖሚው የሚያድገው በትላልቅ ፈርጣማ ድርጅቶች ኢኮኖሚ ምክንያት ነው እና እነሱ ሲያድጉ እሺ እንደው ተንጠባጥበው ህብረተሰቡ ጋር ደርሶ እነሱንም ስቧቸው ቢያነሳ ጥሩ ነበር ነው። ግን እንደዛ አይደለም። ላይ ተንጠልጥሎ የቀረ ነው። ህዝቡ ጋር ገንዘብ የለም እና የሰው የነፍስ ወከፍ ገቢ በተለይ ደግሞ ለምሳሌ አሁን በ7 ዓመት ውስጥ የኢትዮጵያ ጂዲፒ እንግዲህ ወደ 60% አድጓል ብለናል። ላይክ ኳንቲቲው ማለት ነው የምርት የአገልግሎትና የምርት መጠን ማለት ነው። በአንጻሩ ግን በዛ 7 ዓመት ውስጥ እንዲያውም እኔ ከዛ የሚበልጥ ነው የሚመስለኝ የዋጋ ግሽበቱ 95% አድጓል ነው የሚሏቸው። ስለዚህ ከፍተኛ ነው የዋጋ መጠኑ በ7 ዓመት ውስጥ 95%። እኔ ከዛ በላይ ነው የሚመስለኝ እንደው አቨሬጅ አውጥተው ምናምን አድርገውት ነው መሰለኝ። የህብረተሰቡ ገቢ ግን በዛ ልክ አላደገም። ስለዚህ ኢኮኖሚ እድገት አለ፣ ጂዲፒ የሚመዘገብ ቁጥር አለ። ህዝቡ ግን ከትላንትና የነበረው የመግዛት አቅም አንጻር ሲታይ ዛሬ ያለው የመግዛት አቅም የተዳከመበት ነው። ገቢው ካላደገ ይጎዳል ማለት ነው። እነዛን ነገሮች የሚያካትት አይደለም ነው። የዋጋ ግሽበትና እድገት የማይነጣጠሉ ናቸው። በነገራችን ላይ ኢኮኖሚ ሲያድግ አብሮ ኢንፍሌሽን ወይም የዋጋ ግሽበት ይኖራል። ነገር ግን በኢትዮጵያ አሁን እንዳልኳችሁ በአመት ያለው እድገት ወደ 95% ነው። በዛ አንጻር ግን የሰው የመግዛት አቅም አብሮ አላደገም። ስለዚህ ህብረተሰቡ በእድገቱ ተጠቃሚ ሳይሆን ተጎጂ የሚሆንበት እድገት ነው ያለው። እንደገናም ደግሞ ሲያድግ ከመደበኛው አሁን ለምሳሌ የሰራተኛ የሚቀጥረው መስክ መደበኛው ኢኮኖሚ መስክ ከሚሆነው ይልቅ እድገት ካለ ተወደደም ተጠላም የመደበኛው ኢኮኖሚ መስክ የሚቀጥረው የሰራተኛ ቁጥር እየጨመረ ይሄዳል። በኢትዮጵያ ውስጥ ግን የሚሆነው ምንድነው? ኢመደበኛው የሚቀጥረው ቁጥር የሚጨምርበት አጨማመር መደበኛው ከሚጨምርበት በላይ ነው። በሌላ አማርኛ ኢመደበኛ የሆነው መስክ የሚያድግበት ፍጥነትና መጠን መደበኛው የሆነው ከሚያድግበት ፍጥነትና መጠን ከፍ ያለ ነው። ስለዚህ ኢኮኖሚው ባደገ ቁጥር ኢመደበኛነቱ አጓጉል እያደገ ነው የሚሄደው ማለት ነው። በ30 ዓመት የእድገት ታሪኩ መሰረታዊ መዋቅራዊ ሽግግር አመት ነው። በ30 ዓመት የእድገት ታሪኩ መዋቅራዊ ሽግግር ማስከተል አልቻለም። ማለት ትርጉም ያለው መዋቅራዊ ሽግግር የኢትዮጵያ ኢኮኖሚ ግብርናው በጣም ከፍተኛ ደረጃ እንዳለው ነው። መዋቅራዊ ሽግግር ማለት ግብርናው እያነሰ ኢንዱስትሪው ከፍ እያለ አገልግሎቱ እየሰፋ አይደለም ሄደው። ኢንዱስትሪ ስንል ደግሞ
የሆነ ይሄ ግንባታው ብቻ ሳይሆን አምራቹም በደንብ እየጠነከረ ማዕድኑም እየጠነከረ ሌሎቹም እዛ ውስጥ ያሉ መስኮች ኢኳሊ እያደጉ የሚሄዱበት አይደለም ነው። ግንባታው ያለ አጓጉል በጣም ከፍተኛ ተጽዕኖ ያለበት፣ ሌሎቹ መስኮች ግን የተዳከሙበት፣ ግብርናው ኋላ ቀር የሆነ አሁንም ከፍተኛ የህብረተሰብ ክፍል ቀጣሪ የሆነ እና የሚቀጥራቸውም ሰዎች ደግሞ ቀላል የማይባሉት በአጋዥነት ብቻ የሚቀጠሩ ቤተሰባቸው ውስጥ ማለት ነው። ዋና የሆኑት የቤተሰብ መሪ የሆኑ ግብርና የሚሰሩትም ሰዎች ግብርናው የሚሰሩት ከሞላ ጎደል በልቶ ላይክ ነው ከእጅ ወደ አፍ ለሆነ ግብርና ነው። ስለዚህ ራሱ ግብርናውን እንደ ግብርና ትራንስፎርም አያደርገውም፣ ሞደርናይዝ አያደርገውም፣ አምራቹን መስክ አያሳድገውም፣ ኤክስፖርት አይጨምርም፣ አገልግሎት አይነቱና ጥራቱ የሚጨምር አይደለም ነው ላይክ ነው። ምናልባት በሆቴል ዘርፍ መሻሻል ሊኖር ይችላል፣ ግን እሱም የትልልቅ ሆቴሎች ምናምን ዘርፍ ነው መሻሻል ያለው እና በይዘቱ ማለት ለውጥ የለም፣ እድገት የለም፣ እምርታ የለም አይደለም። የሚያድግበት አግባብ ግን በእነዚህ ችግሮች በብዙ መልኩ የተጠቃ ስለሆነ የሚጠበቅበትን ያክል ግብር ሊያመነጭ አይችልም ማለት ነው። አንዳንድ ሰዎች እድገቱ የኢንዱስትሪ ጭስ ሳይሆን የእንጨት ጭስ እድገት የሆነው መነሻችን ደካማና ባዶ ስለነበረ ነው ማለት። እዚህ ጋር ላነሳ የፈለግኩት ምንድን ነው፣ ሰዎች አሁን እንደዚህ የሆነው ነው ስለማታውቅ እኮ ነው ዛሬ ነው እዚህ ጋር ማለት እዚህም ይሄም የተቻለው ብዙ ዋጋ ተከፍሎ ነው። ኢትዮጵያ ትላንት የነበረችበት ደረጃ ቢታይ በጣም አስከፊ እውነት ነው ኋላ ቀር ነበር ነው ወዘተ ወዘተ ነው። ነገር ግን እንግዲህ ልል የፈለግኩት ትክክለኛ ዘመናዊ ኢኮኖሚ መገንባት የምንችልበት እውቀት ስለሌለን ነው ከተባለ ጥሩ ነው። ግን አይ ማቴሪያሊ በቃ ሰፊው ህዝብ ገበሬ ስለነበረ ነው፣ መሀይም ስለነበረ ላይክ ነው። በሌላ አማርኛ ሊቁ አይደለም ችግሩ ህዝቡና ማቴሪያል ኮንዲሽኑ ነው ከሆነ የሚሉት ያሉት they are totally wrong። ምክንያቱም ምናልባት መነሻችን ደካማና ባዶ ስለነበር ነው ሲሉ እንደ ሀገር ለዘመናዊ ማህበራዊ ኢኮኖሚ ያለን ግንዛቤ እያሉ ከሆነ ብዙ ንጽጽራዊ ላይክ ነው እያሉ ካልሆነ ይቅርታ እያሉ ካልሆነ ማለት ስለማናቅ ነው። ኦነስት ሚስቴክ ነው ከተባለ ልትከራከሩት አትችሉም፣ ስለሆነ ሚስቴክ ስለሆነ ማለት ነው። አይ ማቴሪያል ኮንዲሽኑ ነው ህዝቡ ነው ያልነቃ ስለሆነ ነው ያልተማረ ስለነበረ ነው ሲጀምር የተነሳንበት የመሰረተ ልማት ደረጃ በጣም ዘቀተኛ ስለነበረ ነው ወዘተ ወዘተ ነው ካሉ it doesn't hold። ምክንያቱም ከኛ ተመሳሳይ ባዶነት እና ደካማነት ተነስተው በ30 ዓመት ትርጉም ያለው የእንጨት ሳይሆን ኤሌክትሪክ ብርሃን ያመነጨ እድገት ያደጉ ሀገራት በጣም በርካታ ላይ ቻይና ባለፉት 30 እና 40 ዓመታት ከሞላ ጎደል ከኛ ጋር ተመሳሳይ ከሚባል ደረጃ ተነስተው ከፍተኛ ደረጃ ደርሰዋል። ቪየትናም በጣም ፕሮዳክቲቪቲ ውስጥ ገብተዋል ማለት እድገታቸው ከኛ በጣም ይሻላል። ኮሪያ የሰሩት ተአምር ነው የምላችሁ። በ1945 ምናምን ከኛ ጋር ተመሳሳይ ሁኔታ ነው የነበሩት፣ ግን በ30 በ1970 80 ምናምን አካባቢ ከፍተኛ እድገት ደረጃ ውስጥ ገብተው ነበር። ስለዚህ መነሻ ሁኔታችን ነው የመሰረተ ልማት ስላልነበረ የህዝቡ ንቃት ዝቅተኛ ስለነበረው ዘተ ምናምን የሚለው ብዙም አያስኬድም። ሊህቁ ሂደቱን ሲመራው የሚመራበት እውቀትና አቅም ስላልነበረው እሱ ምንም ጥያቄ የለውም። እሱ ነው ችግሩ ማለት። አሁንም እኔም እንድናተኩር የምፈልገው የነበርንበት መነሻችን አይደለም ነው። የመነሻ ግንዛቤያችን ግን ባዶ ነው፣ ስቲል ችግር ያለበት ነው። ምክንያቱም ሳይንሳዊ የሆኑ ጥናቶች በማስረጃነት ሊቀርቡበት እንደሚችሉት እንደኔ እምነት በኢትዮጵያ ውስጥ በስፋት ኖረው ለፈጣንና ጥልቅ ኢኮኖሚያዊ እድገት ግብአት በመሆን በኢትዮጵያ ውስጥ ዘመናዊ ሞተርን የዘመናዊነት ሞተርን ማለት ነው like the engine of modernization ለማለት ነው ማቀጣጠልና ማስቀጠል የሚችሉ ግብአቶች ማለት መሬት በብቃት በስፋት አለ ነው በኢትዮጵያ ውስጥ like ለኑሮ በሚመች ሁኔታ ለግብርና በሚመች ሁኔታ ወዘተ ወዘተ በቂ መሬት አለ ነው። ግብርናና ጉልበት ናቸው እነዚህ መሰረታዊ የሚባሉት ግብአቶች በሀገራችን አሉ ነው። ይህ ማለት መሬት በገጠር ለግብርና በከተማ ለመኖሪያ ለህንፃና ለኢንዱስትሪ ግንባታ ኦፕቲማይዝ መሆን አለበት ማለት ነው። ማለት መሬቱን አሁን ካለው በሄክታር ወይንም በካሬ ሜትር ካለው ፕሮዳክቲቪቲ በላይ ፕሮዲውስ ማድረግ እንድንችል የሚያስችለን መሬት አለን፣ ግብርና አለን፣ የሰው ጉልበት አለን። እነዚህን ነገሮች የምናቀናጅበት ኢንተርሚክስ የምናደርግበት ወይንም የምንቀምምበት የኢኮኖሚ ሬሲፒ ነው የጠፋው። ከቀመምነው
የገጠሩ መሬት በካሬ ሜትርም በሉት ወይም በሄክታር የሚያመርተውን የስንዴ መጠን በጣም መጨመር ይቻላል። በቆሎ መጠን በምናምን መጠን መጨመር ይቻላል። ለዛውም በትንሽ ጉልበት በትንሽ ሰው ባጭሩ የኢትዮጵያን ሕዝብ መመገብ ይቻላል በግብርናው በርካሽ አሁን ከምንገበዛበት ያም ላይክ ነው። መሬቱም ማለት በቂ መሬት አለ በኢትዮጵያ ውስጥ ሰውን ሁሉ ጥሩ የቤት ባለቤት አድርጎ እንደላቆ ለማኖር ማለት ነው። በአዲስ አበባ ግን ያለውን የመሬት እጥረት አስቡ። በካሬ ሜትር መሬት የሚሸጥበትን ሰምታችኋል። ላይክ ነው 35,000 60 ምናምን መንግስት ራሱ አጫርቶ ሲሸጥ እንግዲህ ገዢማ ደላላማ ከመንግስት ላይ ገዝቶ ከዛ በሚቀጥለው ሲያስተላልፈው ተው እና እንደዛ መሆን ሳይችል ሪዝነብል በሆነ ፕራይስ ቀርቦ ለብዙ ሰዎች መኖሪያ በመሆን ሂደት ውስጥ ደግሞ ብዙ የስራ እድል ብዙ የኢኮኖሚ መስክ ምናምን መሆን የሚችሉበት ፖቴንሻል አለ። ኢኮኖሚያችን ግን የምንከተለው የኢኮኖሚ ጽንሰ ሀሳብ ግን እነዚህን ጉልበትን መሬትን እና ግብርናን ኢንተርሚክስ አድርገን አቀላቅለን ወይም ቀምመን መዓዛ ያለው ነገር ማውጣት እንዳንችል ግን አድርጎናል ነው። ይህም ማለት ከግብርናው አንጻር ሰው ሰራሽ ደንቃራና ሳንካ ሳይኖርበት ዘመኑ ያፈራውን ቴክኖሎጂ እና ካፒታል ተጠቅሞ በሄክታር ሊያመርት የሚችለውን የግብርና ምርትና አይነት መጠን ማምረት መቻል አለበት። አሁን ለምሳሌ ኢትዮጵያ ውስጥ መመዘን ያለብን ያልገባን ነገር ምንድን ነው? ግብርናውን ስንመዝነው ላይክ የምንከተለው የመሬት ፖሊሲ የምንከተለው የግብርና ፖሊሲ ፊት ላይክ ነው። ምን ልበላችሁ አሁን ለምሳሌ ራይት ፖሊሲ ብትጠቀሙ በ5 ዓመት ውስጥ ምናልባት ነው ብላችሁ እንዲያውም ከፍ አድርጌው ትክክለኛውን ሰው አምጥታችሁ ኢንቨስት ብታደርጉ በሄክታር ሊመረት የሚችለውን ደረጃ ላይ ሊያደርሰው ይችላል። እኛ ግን ግብርናውን በዛ አይደለም የምንመዝነው ነው የምላችሁ። መሬቱ እያንዳንዱ መሬት ግብርና ላይ የዋለው መሬት ማለት የታረሰው አሁን ስንት ነው? 15 ሚሊዮን ሄክታር ምናምን ይባላል። 15 ሚሊዮን ሄክታር ወደ ሜትር ስኩዌር ምናምን በዛ ምን ያህል ፕሮዲውስ ማድረግ ይቻል ነበር ነው። በኢትዮጵያ ስታቲስቲክስ ስታዩ አሁን ሄደው የሚሉት 450 ሺህ ምናምን ኩንታል ነው ተመረተ የሚባለው። በዛ ግን ምናልባት ወደ 2 ሚሊዮን ምናምን ማምረት ሊቻል ይችላል። ስለዚህ በኩንታል ያንን ያክል ካሳደጋችሁት እና የሰራተኛውን ቁጥር ከቀነሳችሁ ምግቡን አረከሳችሁ። ምግቡን ማርከስ ብቻ ሳይሆን ኤክስፖርት የምታደርጉት ሰርፕለስ ማገኛችሁ ማለት ነው። እና ግብርናው መመዘን ያለበት ምን ያህል መሬት ምን ያህል ጉልበት አስገባን ምን ያህል ምርት አወጣን ነው። በ15 ሚሊዮን ሄክታር ወደ 450 ሺህ ነው ወደ 450 ሚሊዮን ነው ምናምን የሆነ የኢትዮጵያ ስታቲስቲክስ እንትኑ የመጀመሪያው ገጹ ላይ ነው የሚያስቀምጥላችሁ እንትኑ በኩንታል የሀገሪቱ ምርት ማለት ነው። ያ ምን ያህል ላይክ ነው ምን ያህል ሄክታር መሬት አስገብተን ምን ያህል ኩንታል እህል አመረትን የሚለውን ለክተን አይደለም ነው። አንደር ፕሮዳክቲቪቲ ያለብን የሆነች እዚች ጋር የምትጨመረው እና እዚች ጋር የምትጨመረው በየአመቱ 6% የጂዲፒ እድገት 7% የጂዲፒ እድገት አመጣች የምትለው ነገር ነው ኦብሰስ አድርጎን ያለው። መመዘን ግን ያለበት ቶታሊ በሀገር ደረጃ ግብርናው ፉሊ ማለት ነው ዘመናዊ ቴክኖሎጂ ቢጠቀም ኢኮኖሚክስ ኦፍ ስኬልን ቢጠቀም ላይክ ነው ካፒታል ኢንቴንሲቭ ቢሆን ምን ያህል ሊያመርት ይችል ነበር? እዛ ውስጥ በምን ያህል ፍጥነት ልንገባ እንችላለን? እዛ ውስጥ እንዳንገባ የሚያቆመን ነገር ምንድነው? እንዴት አድርገን በአጭር ጊዜ ላይክ ነው አስወግደናቸው እዛ ውስጥ ልንገባ እንችላለን በሚል አይደለም ግብርናችንን የምንመዘነው። ባጭሩ የገጠሩ መሬት ሰው ሰራሽ የሆኑት ሳንካዎች ሁሉ ተነስተውለት በትንሽ ጉልበት በብዙ ካፒታል በሄክታር በዓለም አቀፍ ደረጃ ተወዳዳሪ የሆነ ጥራትና ብዛት ያለው ምርት ማምረት አለበት። ግብርናው መለካት መወሰን እና መመዘን ያለበት ምንድነው? የሚያስፈልጉት ግብአቶች ተሟልተውለት በዓለም አቀፍ ደረጃ ተወዳዳሪ የሚያደርገው ምርት ማምረት አለበት በመጠኑም በጥራቱም በአይነቱም ማለት ነው። ያን እንዳናደርግ የሚከለክለን ነገር የለም። የሚከለክለን ምንድነው? የተበላሸው አስተሳሰባችን ነው። ገበሬውን መሬቱን እንዲሸጥ ከፈቀድንለት መሬቱን ሸጦ ከተማ ገብቶ ለማኝ ይሆናል የሚል እንደዛ እንዲሸጥ ከፈቀድንለት ከተማ ገብቶ ማለት ያልታቀደ ፍልሰት ወደ ከተማ አድርጎ ከተማ ከገባ በኋላ መሰረተ ልማት ላይ መሬት ላይ ውሃ ላይ መብራት ላይ መንገድ ላይ ጫና ያሳርፋል። ስለዚህ ባለበት ይቀመጥ የሚል እጅግ ኋላ ቀር የሆነ ራሽናል ስላለ እነዚህን ራሽናሎች አስወግደን ከተማ ቢገባ እኮ ጥሩ ነው
ከተማ ያሳድጋል። ቁጥር ላይክ ነው ነምበር ይሰጠናል። የመሬት ዋጋ ከፍ እንዲል ያደርጋል። ላይክ ነው ርካሽ ጉልበት ያቀርባል። ወዘተ ወዘተ ራሱ ገበያ ይሆናል፣ ዲማንድ ይሆናል፣ የልብስ ገበያ ይሆናል፣ የጫማ ገበያ ይሆናል፣ የመብራት ገበያ ይሆናል ወዘተ። እንደዛ ነው መታሰብ ያለበት። እኛ ግን እንደሱ አይደለም የምናስበው። እዚህ ላይክ ነው ካለ ተነቅሎ መጥቶ እዚህ ከተማ ገብቶ ከተማ ያጨናንቃል። ተነቅሎ መጥቶ ከተማ ለማኝ ይሆናል። ይሄ ነው ራሽናላችን። ማሰብ ይሄን ራሽናል ይዘን በዛ በኋላ ቀርቦ ሆነ ደካማ ምርታማነት መሬቱን ይዞ እንዲህ በቃ ላይክ ነው አገርም የአገርንም ፕሮዳክቲቪቲ ገሎ ራሱን በድህነት ኖሮ ከተማውንም አዝብጦ የሀገርን ተወዳዳሪነት ገሎ እንዲኖር ነው ላይክ ነው። አናመዛዝን ኮስት ቤኔፊት አናሊሲስ ሰርተን እና ዳይሬክሽን ደግሞ የዓለም አቅጣጫ ወዴት ነው መሄድ ያለብን፣ ምንድን ነው የምንፈልገው የሚለውን ነገር አገናዝበን አይደለም ውሳኔ ስንወስን ይወሰን። ስለዚህ ያ ይዞን ነው የተቀመጥነው። ግን ግብርናው መመዘን ያለበት እንዳልኳችሁ በአጭሩ የገጠሩ መሬት ሰው ሰራሽ የሆኑ ሳንካዎች ሁሉ ተነስተውለት፣ ሳንካዎቹ ምንድን ናቸው? መሬትን ሽጥና ካልነው እየሸጠ ከተማ ገብቶ ጥገኛ ይሆናል ምናምን ነው። እንደነዚህ አይነት አስተሳሰብ ከዚህ የተነሳ የገጠር መሬት መሸጥ መለወጥ አይቻልም ብለን በአዋጅ እንዘጋለን። ስለዚህ ራሳችንን የምንፈጥረው ነው። አንፕሮዳክቲቭ እናደርገዋለን። ተወዳዳሪ እንዳይሆን እናደርገዋለን። ትልቁን ደግሞ መነሻ እርሾ ነው። ገብቷቸዋል። አሁን ስትነሱ ስራ ስትነሱ ካላችሁ ነው የምትነሱት። 100 ብር ካላችሁ ከ100 ብር ነው የምትነሱት። ከሌላ ላይ ነው በዊሽ ልትነሱ 1 ሚሊዮን ብር ቢኖር ስራ ጀምራለሁ ተብሎ አይሆንም። ባላችሁ ለንግድ ማይሆን ከሆነ ጉልበታችሁን መሸጥ ትጀምራላችሁ። የሚገዛችሁ ካገኛችሁ ማለት አጠገባችሁ ባለው ልትነሱበት በምትችሉት ነገር ነው የምትነሱ። እኛ ግን እንደዛ እናስብም ነው። እንግዲህ ይህን ማድረግ ግብርናውን በዚህ መልኩ ደግሞ ግብርና እንደዚህ አድርገን ትራንስፎርም ስናደርገው ይሄ ግብርና መር ኢንዱስትሪያላይዜሽን የሚባለውን ነገር ያመጣል። እንዴት አድርጎ ነው ግብርና መር ኢንዱስትሪያላይዜሽን የሚባለውን የሚያመጣው? ማለት ምርቱ አሁን ለምሳሌ ዛሬ የሚመረተውን ምርት 4 እና 5 እጥፍ ሲያመርት ግብርናው ሞደርናይዝድ ሆኖ ያንን ሲያመርት ግን ካፒታል ኢንቴንሲቭ ሆኖ ሌበር ቀንሶ ወዘተ ብሎ በቴክኖሎጂ ታግዞ ስለሆነ የሚያመርተው የሀገሩን ውስጥ ገበያ ለምሳሌ ህዝቡን መመገብ ብቻ አይደለም የሚችለው ነው፣ ይተርፈዋል። ቢያንስ 1/3 ምናምን ፕሮዳክቲቪቲው ኮምፕሊትሊ ሰርፕለስ ነው የሚሆነው። ስለዚህ ሰርፕለስ ሲሆን ምን ታደርጉታላችሁ? ኤክስፖርት ነው የምታደርጉት። ኤክስፖርት ስታደርጉት ዶላር ማምጣት ይችላል። ስንዴውን በቆሎውን ዝም ብሎ የከብት ምግብ አድርጋችሁ ብቻ ላኩት ወይ ምንም አድርጋችሁ ከሀገር ስታስወጡት የሚገዛችሁ ካገኛችሁ በርካሽ አድርጋችሁ ዶላር ነው የምታመጡት፣ ነው የውጭ ከረንሲ ነው የምታመጡት። ስለዚህ ካፒታል ይፈጥራል። የውጭ ከረንሲ ሃርድ ከረንሲ ካፒታል ይፈጥራል። ሃርድ ከረንሲ ብቻ አይደለም ግን ጥቂት ሰዎች ምርት አምርተው ለብዙ ሰዎች ስለሚሸጡ የሀገር ውስጥ ካፒታልም ይፈጥራል። ሎካል ከረንሲ የብር ካፒታልም ይፈጥራል። የብር ካፒታል ሲፈጥር በከተማ ውስጥም ሆነ በሀገሪቱ በጠቅላላ ለሌላ ኢንቨስትመንት መዋል የሚችል ገንዘብ እየፈጠረ ነው ማለት ነው። አሁን እኮ የገጠሩ ገበሬ አንዱ ችግሩ ምንድን ነው? አብዛኛውን አምርቶ ለራሱ ነው የሚበላው። ከእጅ ወደ አፍ የሆነ ግብርና ስለሆነ ኮሜርሻላይዝድ አልሆነ። ስለዚህ ካሽ አይፈጥርም። ካሽ ሳይፈጥር እዛው አምርቶ እዛው ነው የሚገለው። ስለዚህ ካፒታል ፈጥሮ ያ ካፒታል የኢንቨስትመንት ሌሎች አሁን ለምሳሌ ፕሮዳክሽን ለመስራት ገንዘብ ብድር በቀላሉ አግኝታችሁ የራሳችሁ ፋብሪካ ለመክፈት፣ ካፌ ለመክፈት፣ ሌላ የምትሰሩት ንግድ ለመክፈት ወዘተ ወዘተ በቀላሉ ብር እንዳታገኙ ጥረት ይፈጥራል ማለት ሲችል ነው ካፒታሉ ነበር፣ ፖቴንሻሉ ነበር። ስለዚህ ግብርና ሞደርናይዝ ሲሆን ከሚሰጣቸው ጥቅሞች አንዱ ምንድነው? ካፒታል ሪዘርቭ ይፈጥራል። ያ የካፒታል ሪዘርቭ ግን የንትን ብቻ አይደለም፣ የሎካል ከረንሲ ብቻ አይደለም፣ ኤክስፖርትም ስለሚደረግ የኤክስፖርትም ከረንሲ ይፈጥራል ነው። በሀገር ውስጥ ምግብ በማርከስ ዜጎች ከገቢያቸው ለመኖሪያ፣ ለአልባሳት፣ ለመጓጓዣ ወዘተ ሊያጠፉ የሚችሉትን ገቢዎች በማሳደግ ከግብርና ውጭ ላሉት መስኮች ውጤታማ ጥየቃ ወይም ኤፌክቲቭ ዲማንድ ይፈጥራል ነው። ምግብ ሲረክስ ደግሞ አሁን ለምሳሌ ራሳቸው አይፌስ መሰለኝ የኢትዮጵያ አብዛኛው ሰው በተለይ ደሞዝተኛው ትልቅ ወጪው ምንድን ነው ስትሉት ምግብና ትራንስፖርት ነው። ለቤት እንኳን ለክራይ የሚያወጣው በጣም ደካማ ምናምን ነው ማለት አብዛኛውን ሰው ስታዩት ነው ማለት። ምክንያቱም በኒድ ስታስቀምጡት መጀመሪያ መብላት አለበት፣
ስለዚህ ትልቁን ወጪው ገንዘብ ምግብ ይይዝበታል። ከዛ ትራንስፖርት መጓጓዝ አለብን ለመስራት ማለት ነው ያችኑ ገቢ ለማምጣት። ስለዚህ እነሱ ፕራይመሪ ኤክስፔንሶቹ ናቸው። እነሱ ላይ ያወጣና የቀረችውን ነገር ነው ቆጣጥቦ ለቤት የሚያደርጋት ማለት ነው። ስለዚህ ምግብን በጣም ካረከሳችሁለት ወይንም ትልቁ ወጪውን ለምሳሌ እንበልና በሁለት ሶስተኛ ከቀነሳችሁለት ምግብ አርክሳችሁ ልብስ ላይ ለሚያጠፋው፣ ቤት ክራይ ላይ ለሚያጠፋው፣ ለትራንስፖርት ለሚያጠፋው ወዘተ ሪዘርቭ ካሽ ለምሳሌ 1000 ብር ቢሆንና ደሞዙ 330 ብሩን ለምግብ የሚያወጣው ከነበረ አሁን ምግብን አርክሳችሁ 150 ብር ብቻ ከሆነ ለምግብ የሚያወጣው ምን ይሆንለታል ማለት ነው? ሌላ 150 ብር አለው ለሞባይል፣ ለልብስ፣ ለጫማ፣ ለሽቶ፣ ለሌላ ነገር የሚያወጣው ማለት ነው። ስለዚህ ምን አረጋችሁ መሰላችሁ ነው ላይክ ነው እንትን ኮንሱመር ፓወር ላይክ ነው ፐርቼዚንግ ፓወር የሰውየውን አሳደጋችሁለት ማለት ነው። ሰውየው ደግሞ ፐርቼዚንግ ፓወሩ ሰውየው ሲባል አንድ ሰው አይደለም፣ በሀገር ደረጃ ነው። ፐርቼዚንግ ፓወሩ አድጎ መግዛት ሲችል ኢፌክቲቭ ዲማንድ ይፈጥራል። ስለዚህ ምርታማነትን በየመስኩ ያሳድጋል ማለት ነው። ምግብ ማርከስ በዓለም አቀፍ ደረጃ ተወዳዳሪ የሆነ የሰራተኛ በአንጻራዊነት ለማግኘትም ያግዛል። ሰው ሲበላ ታውቃላችሁ ላይክ ነው ፕሮዳክቲቪቲ ከመብላት ጥሩ ቦታ ከመኖር የሆነ ትራንስፖርቴሽን ሲመቻችላችሁ ለምሳሌ እንዴት ልበላችሁ ስራ ለመግባት 2 ሰዓት ተኩል ተጉዛችሁ የምትመጡ ከሆነ 2 ሰዓት ስራ ቦታ ላይ ስትደርሱ ኦልሬዲ ደክሟችኋል። በዛ ላይ ስትጓዙ የምትበሉት ራሱ ወዳችሁ ውስጥ ሊጠፋ ይችላል ምናምን። ስለዚህ የሆነ ፍዝዝ ያለ ሰው ነው የሚያደርጋችሁ። ጥሩ በልቶ ግን ምናምን ብሎ ስትሮንግ ሆኖ ከምጣድ ደስተኛ ነው። ስለዚህ ፕሮዳክቲቪቲው ይጨምራል። በርካሽ ገንዘብ በርካሽ ብር ተቀጥሮ ላይክ ነው ጥሩ ምርት አምርቶ ፋብሪካዎቹ በሀገር ውስጥም ገበያ ሆነ በውጭ ሀገር ገበያ ተወዳዳሪ እንዲሆኑ ያደርጋል። በሌላ አማርኛ ሌበርን ቺፕ የማድረግ እንትን አለው። ሌበር ቺፕ ይሁን ማለት ግን ይበዝበዝ ማለት አይደለም። አንደርስታንድ ማድረግ ያለብን ሌበር ቺፕ ይሁን ማለት ሌበርን ለማምረት የሚያስፈልገው ግብአት ከመቀነሱ የተነሳ በሀገሪቱ ውስጥ ካለው ሁኔታ የተመቻቸ ኢኮኖሚ ምህዳር ሰው በርካሽ ለመስራትና ወጪዎቹን በቀላሉ ለመሸፈን የሚችልበትን ሁኔታ መፍጠር ማለት ነው። ስለዚህ እሱን ያመጣሉ። እንደገናም ደግሞ የሰራተኛ ቁጥር ጨምሯል። ምክንያቱም በሚሊዮን የሚቆጠር ህዝብ ነው ኋላ ቀር ግብርና ላይ ያሰማርተን ይህንኑ ማለት ነው ደካማ የሆነ ምርት የምናመርተው ማለት ነው። አሁን ግን ሞደርናይዝድ ሆኖ በአብዛኛው ሰው የሚሰራው ስራ በማሽን እና በምናምን ሲወሰድ ከፍተኛ ያለው የጉልበት ቁጥር መጠን ወደ ከተማ ይፈልሳል። ስለዚህ ፋብሪካ ውስጥ ለማስገባት የተለያየ ስራ ውስጥ በርካሽ አስገብታችሁ ለማሰራት እድል ይፈጥራል ወይንም አቅርቦት ይሰጣል። በርካሽ ስላችሁ እንዳልኳችሁ ሰውን የመበዝበዝ ነገር አይደለም። ጠቅላላ የኑሮ ሁኔታው ስለሚመቻች ርካሽ በሚባል ብር የምትቀጥሩት ሰው በልቶ ጠጥቶ ደህና የሚባል ቤት ላይ ነው በአንጻራዊነት ተከራይቶ ምናምን መኖር የሚችልበት ምህዳር ትፈጥሩለታላችሁ ማለት ነው እንጂ ቺፕ ይሁን በሚል አሁን እንደሚደረገው የሆነ በ2000 ብር ተቀጠረና አሁን እዛ ጋር ያሉት አንድ ያነሱት ልክ ነው ሐዋሳ ኢንዱስትሪያል ፓርክ ውስጥ ነው የመኖሪያ ችግሩ ነው። እንዴት ለመፍታት ተቸገሩ ለኢንዱስትሪያል ፓርኮቹ ጋር ለሚኖሩት ሰዎች ማለት ነው የመኖሪያ ቤት ችግር። ስለዚህ በብድርና ቁጠባ ምናምን አድርገው የመኖሪያ ቤት እንዲሰሩ ስፔሻል ብድር አመቻችተው ሰጧቸው ለአካባቢው ሰዎች ማለት ነው። እዛ ከኢንዱስትሪያል ፓርክ አካባቢ ላሉት እዛ ኢንዱስትሪያል ፓርክ ውስጥ ለሚኖሩት ሰዎች ቤት በርካሽ ሰርተው እንዲያቀርቡ ማለት ነው። እና ሰርተው አቀረቡ ነው። ነገር ግን ቤቶቹ የዓለም አቀፍ ስታንዳርድ ላይ ምሳሌ ውስጣቸው ባኞ ምናምን ስለሌላቸው ኢንዱስትሪያል ፓርክ ውስጥ የሚገቡት ድርጅቶች ነው ሰራተኞቻችን እዛ እንዲሰሩ ማድረግ አንችልም። ምክንያቱም እንደዛ አድርገን ካመረትን ምርቱን አውሮፓ ገበያ፣ አሜሪካ ገበያ አውጥተን መሸጥ አንችልም። ምክንያቱም ቁጥጥር አለው። ስለዚህ ቺፕ ሌበር ማለት በሀገሪቱ ያለው የኑሮ ሁኔታ ረክሶ ሰዎች በርካሽ ቤት መከራየት የሚችሉበት፣ በርካሽ መጓጓዝ የሚችሉበት፣ በርካሽ ምግብ መግዛት የሚችሉበት፣ በርካሽ እቃዎችን የሚገዙበት ከሌላው ከዓለም አቀፍ ገበያ አንጻር ሲነጻጸር ማለት ነው እንጂ ሰዎቹን ኤክስፕሎይት የማድረግ ነገር አይደለም። ያንን ነው ለመፍጠር የምንሰራው። but I don't think we understand and we are going that way። ስለዚህ ከገጠር ብዙ ሰዎችን አምጥቶ ርካሽ ጉልበት እንድታቀርቡ ያደርጋቸዋል ማለት ከዛ አንጻር ነው። እንደዚሁም በከተማው ዜጎችና ባለሀብቶች በገበያ ዋጋ መሬትን ለመኖሪያ ቤት፣ ለህንፃና ለኢንዱስትሪ ግንባታ ማግኘት እንዲችሉ በማድረግ በግንባታው መስክ ከፍተኛ የስራ መስክና የሀብት ምንጭ ከመፍጠር ባሻገር ከከተሜነትና ኢንዱስትሪ መስፋፋት ጋር የሚመጡ ዘርፈ ብዙ
የኢኮኖሚ እንቅስቃሴዎችን ያስችል ነበር። ነገር ግን መንግስት በከተማ ውስጥ መሬት ላይክ ነው ለከተማ ለቤት ማለት ለከተሜነት፣ ለኢንዱስትሪ ማስፋፊያ፣ ለህንፃ ግንባታ፣ ለመኖሪያ ግንባታ ምናምን መሬት በገበያ ዋጋ እንዲቀርብ አይፈልግም። ለምን? ሎጂክ አለው። የራሱ ኢኮኖሚክስ አለው። ሰው ሁሉ አይቶት የማያውቀው መጽሐፍ የለውም፣ ምን ቴሪ የለውም፣ አዳም ስሚዝ አያውቀውም፣ ሳሙኤልሰን አያውቀውም፣ ወይ ማንም አያውቀውም። ሁሉም ማያውቀው የራሱ ኢኮኖሚክ ፕሪንሲፕል አለ እና መሬት በገበያ ዋጋ ላለመሸጥ በቃ ይደባደባቸዋል ነው የምላቸው። ስለዚህ መሬት ያለ አጓጉል አስወድዷል። ስለዚህ ከተሜነት ለማስፋፋት አስቸጋሪ ነው ማለት ነው። ህንፃዎችን ለማስፋፋት አስቸጋሪ ነው። ለኢንዱስትሪያላይዜሽን ራሱ አስቸጋሪ ነው። ላይክ ነው ኢት ሃዝ ጋት ኢትስ ኦውን የተያያዙ ችግሮች የሚያመጣበት ምክንያት ማለት ነው። በዚህም መንግስት መሬትን፣ ግብርናን፣ ጉልበትን በጥሬ ሀብት የመጀመሪያ ግብዓትነት ተጠቅሞ በእነዚህ መስኮች ልማት ከሚፈጠረው ሀብት ላይ የሚሰበሰበውን ግብርና የተለያዩ ክፍያዎች ተጠቅሞ ይህንን ሀብት የመፍጠር ዑደት ይበልጥ ለማጠናከር ገሚሱን ገቢውን ተቋማትን ለማጠናከር ገሚሱን መሰረተ ልማት ግንባታን ፋይናንስ ለማድረግ ገሚሱን ደግሞ በዚህ ኢኮኖሚ ዑደት የተጎዱ ወይንም ኋላ የቀሩ የህብረተሰብ ክፍሎችን ኪሱ እንደፈቀደ መጠን ከምግብ አንስቶ እስከ ቤትና መጓጓዣ ድጎማ ያደርጋል። እሳቤው ያ ነው። ግን የሀገራችን መንግስት በሚከተለው የተሳሳተ ፖሊሲ ምክንያት መሬትን በፕሮዳክቲቪቲው መመዘን ተወ፣ ሌበርን በፕሮዳክቲቪቲው መመዘን ተወ፣ ካፒታልን በፕሮዳክቲቪቲው መመዘን ተወ። ራዘር እነዚህን ነገሮች የሚመዝናቸው ምንድን ነው? ከራሱ የሚላቸው የልማት ግቦች የሚል አለ። ከተሜነት ምንድን ነው? ገጠሬው መሬቱን ሸጦ ከተማ ይገባል የሚል ፍርሃት ነው። በዛ ነው የሚመዝነው የመሬት ነው። መሬት ይሸጥ ይለውጥ ካልኩኝ ጥቂት ባለ ሀብቶችን ፈጥራለሁ የሚል የሆነ ኋላ ቀር የሆነ አስተሳሰብ ነው የሚያስፈራው። ስለዚህ በሀገራችን ይህንን ተፈጥሮ ያጎናጸፈንን መሬት፣ ጉልበት፣ ውሃ፣ ሰፈራ በዚህ መልኩ ልንጠቀምበት አልቻልንም። ምክንያቱም በተበላሸ የፖለቲካ ሀሳቢ ምክንያት ይህን ዑደት አበላሸነው ነው። ፕሮዳክቲቭ ሰው ይለቀቅና የተፈጥሮ ሀብቱን፣ ጉልበቱን፣ ንብረቱን ማለት መሬቱን፣ ውሃውን ወዘተ በገበያ ዋጋ አክሰስ እያደረገው የንብረት ባለቤትነት መብቱ ተጠብቆለት በሰብአዊ መብት እኩልነት በኢትዮጵያዊነት ጥላ ስር አብሮ እየኖረ ይነግድ፣ ሌበር እና ካፒታል ኤክስቼንጅ ያደርግና ከዛ በሚፈጠር የእሴት ጭማሪ ወይንም የቫሊዩ አዲሽን ግብር እየተሰበሰበ ያ ግብር ተመልሶ በመንገድ፣ በትምህርት፣ በሪሰርች ኤንድ ዴቨሎፕመንት፣ በማህበረሰብ ድጎማ ወዘተ እንደገና ወደ ህብረተሰቡ እየገባ ይህንን የዑደት እንትን ያስከትል የሚለውን ነገር ልንከተለው ስላልቻልን አሁን ለምሳሌ እንዳልነው መሬት ገበሬው ሽጥ ከተባለ እየሸጠ ከተማ ገብቶ ድሃ ይሆናል፣ ወይም በከተማ መሬት ይሸጥ ካልን መሬቱ ተሰብስቦ ጥቂት ሰዎች ውስጥ ይገባል ወዘተ የሚሉ ኋላ ቀር አስተሳሰቦች ይዘውት እዚህ የአምራችነትና ቀጣይነት ያለው ሰስተነብል የሆነ የእድገት ዑደት ውስጥ እንዳንገባ ሆኗል ማለት ነው። ይሄ እንግዲህ ብዬዋለሁ ነው እንደው ዝም ብዬ ላይክ ነው እስካሁን በነበረው የኢትዮጵያ የቅርብ ዘመናዊነት ፋና ወጊ ኃይለሥላሴን ብንወስዳቸው ለህዝባዊ መንግስት ማለት መንገድ ባይተዋር የሆኑና በዋናነት ኤሊቲስት የሆነ አይነት ማህበራዊ ኢኮኖሚ ግንባታ ላይ ስላተኮሩ ብሔራዊ የመሬት የጉልበትና የህዝብ ሰፈራ የግብርና እምቅ አቅማችንን በሙላት በመጠቀም ከላይ ባጭሩ ለመግለጽ የሞከርኩትን እድገት ዑደት ማስጀመር አልቻሉም። ማለት ኃይለሥላሴውን በቀላሉ መሬት ቢሰጡና የመሬት ባለቤትነትን ንብረት ቢያረጋግጡና ገበሬው አምርቶ ምርቱን እንደፈለገ እንዲያዝበት ቢፈቅዱት ኖሮ ህዝቡን አስቻሉት ማለት ነው። ይነብል አደረጉት ማለት መሬትን፣ ጉልበትን እና ትንሽም ትሁን አንጥራ ሀብቱን ተበድሮም ሆነ ተለክቶም ወይንም ደግሞ ዝም ብሎ የቋጠራት ካለች እሷን አውጥቶ ሰርቶ እንትን ካለው ምንድነው የሚባለው ስነ ምግባሩ ካለው ገንዘብ አጠራቅሞ ደህና ቦታ እንዳይደርስ በተለያየ ማለት ፌዴራሊዝምን አጥፍቻለሁ ይላቸዋል፣ ግን ኢን ፕራክቲስ በብዙ መልኩ እንትን ነበር ነው አንቆ የያዘ ነበር። ያንን ማድረግ አልቻሉም። እሳቸውንም የተካቸው ደር ከላይ የተገለጸውን ዑደት የንዑስ ከበርቴንና የከበርቴን መፈልፈያና ሰፊውን ህዝብ የመጨቆን አካሄድ ነው ስላለ ደርግ ደግሞ እንደምታውቁት መጥቶ ምንድን ነው ያለው ነው ሶሻሊስት ነኝ ነው ማርክሲያን ሶሻሊስት ነኝ ነው። what does it mean?
ማርኬት ከፈቀድክ መሬት ይገዛ ይሸጥ ካልክ ሰው ጉልበቱን ይግዛው ይሽጥ ካላችሁ ሰው ማለት ጉልበት ይገዛ ይሸጥ ካላችሁ ሌሎቹም ንብረቶች ይገዛ ይሸጥ ካላችሁና ዋጋ በገበያ ይወሰን ባንኮች ይስሩ ወዘተ ካላችሁ የሚፈጠረው ነገር የመደብ ልዩነት ነው የቡርዣም እና የሰራተኛው መደብ ነው የሚፈጠረው። እሱ ደግሞ ስለማይስማሙ ይጋጫሉ። የጭቆና መዋቅር ነው እሱ መጥፋት አለበት። ስለዚህ የንብረት ባለቤትነት መጥፋት አለበት። ገበያ መጥፋት አለበት። ማርኬት መጥፋት አለበት አለ። ስለዚህ ያንን አልፈቀደም ነው። ግን መሬት ላራሹ ብሎ መሬትን ለገበሬው ቢያከፋፍልም አሁን ስታዩት ህዝቡን የማስቻል ስራ እየሰራኝ ነው የሚመስለው ደርግ ስታዩ ማለት ኢኮኖሚካሊ ሰውን የማጠናከርና ፕሮዳክቲቭ እንዲሆን አካፋ ዶማ መሬት እና ዘር ምናምን ሰጥቶ በልተነስ ያለው ነው የሚመስለው። ያው እንግዲህ መነሻ ሰጥቻለሁ። ከዚህ በኋላ እንግዲህ እንደ ትጋትህ እንደ ጥረትህ እንደ ድልህ ሁን ምናምን አይደለም ያለው። አከፋፍሏል መሬት። ነገር ግን የመሬት ባለቤትነትን ከምርታማነት ጋር ሳይሆን ከርስትነት ጋር ስላያያዘ እና ያን ብቻ ሳይሆን ገበሬ የሚያመርተው ምርት ባለቤት እንዲሆን ስላላደረገ መሬት ሰጥቶታል። ግን መሬቱን እንዲኖርበት፣ እንዲቀመጥበት፣ እንዲያርስነትበትና የመጠቀም መብት ነው የሰጠባቸው እንጂ የመጠቀም ማለት መሬቱን ከልቲቬት አድርጎ የመጠቀም መብት ነው እንጂ እሷን ብቻ ነው እንጂ የሰጠው የመጠቀም መብቷን ራሱ የመሸጥ የማከራየት መብት አልፈቀደም። አሁን በኢህአዴግና ከገጠር መሬት አኳያ በኢህአዴግና በደርግ መካከል ያለው ልዩነት እሱ ነው። ኢህአዴግ የመጠቀም መብቷን ቢያንስ ማከራየት ፈቅዷል። በተወሰነም ደረጃ ምርቷ ላይ ከዛች ከመጠቀም መብቱ ምርቷን የመሸጥ መብት የተወሰነ ደረጃ ፈቅዷል ማለት። ደርግ ግን ሁለቱንም አልፈቀደም። ኮንትሮል ነው የሚያደርገው። ስለዚህ ማርኬት ሊሰራ አልቻለም። ፕሮዳክቲቪቲ የለም፣ ልውውጥ አልመጣም። ስለዚህ ማህበራዊ የማምረት አቅም ስለዚህ ከዛ ምርት የሚሰበሰብ የግብር አቅም መፍጠር አልቻለም። ለምን? የሚከተለው አይዲዮሎጂ ሶሻሊዝም ስለሆነ ሌላ ምንም ሚስጥር የለውም። መሬቱ ያው ነው፣ ሰዎቹም ሰው ናቸው፣ ጭንቅላታቸው፣ ባህሪያቸው፣ ማንነታቸው ያው ነው። ግን የፖለቲካ ሲስተሙ መጥቶ እንደዚህ አንገታቸው ላይ ስላልነቀ ምንም ሊያደርጉ አልቻሉም። ከርስትነት ጋር ስላያያዘና ያን ብቻም ሳይሆን ገበሬው የሚያመርተው ምርት ባለቤት እንዲሆን ስላላደረገ በከተማም ቢሆን አሁን የኢህአዴግና የደርግም ልዩነት እሱ ነው። የደርግ ማለት ምንድን ነው? መሬቱን ይሰጣችኋል ለግል ለራሳችሁ ማለት ነው። መሸጥም ትችላላችሁ በደርግ የከተማውን መሬት። ግን ለምሳሌ ሪል ስቴት ዴቨሎፐር መሆን አትችሉም። ቤት እየገዛችሁ መሸጥ ወዘተ አይቻልም በደርግ ማለት ነው። በኢህአዴግም በሊዝ ነው፣ እንዲያውም ይብሳል። በደርግ ሊዝ 99 ዓመት የለውም። መሬት ሲሰጣችሁ ይሰጣችኋል፣ እንዳሻችሁ ትኖሩበታላችሁ፣ ሲሆን ታወርሱታላችሁ፣ ካልሆነም መለወጥ ትችላላችሁ፣ መሸጥ ትችላላችሁ። ግን 4፣ 5፣ 6 ቤት መግዛት አትችሉም በደርግ። በኢህአዴግ ግን ወሰን የለውም። ገብቷችሁ የከተማ መሬት ከሆነ ይህን ገዝታችሁ ሸጣችሁ ይህን ገዝታ ላይ ነው 5፣ 3፣ 4፣ 6 መያዝ ትችላላችሁ። ችግር የለውም፣ መብት ነው። ዩ ካን ፐርቼዝ። ምናልባት በሪል ስቴትነት ተመዝግባችሁ ላይክ ነው እንደዚህ አይነት ቤት ካላችሁ ሊላችሁ ካልቻለ በስተቀር 10 ቤት ያዝክ፣ 100 ቤት ያዝክ፣ 1000 ቤት ያዝክ የሚል ገደብ የለም። የምኔ የማውቀው ላይክ አዋጁንም አንብበው ነው አይተነዋል። ብዙ ቤት በአንድ ስም መያዝ አይቻልም የሚል ነገር የለውም። ችግሩ ግን ብዙ የሚቆጣጠርበት መንገድ አለ። ለምሳሌ አሁን መሬት የያዛችሁ መሬታችሁ አካባቢ ላይ ነው ወጣ ብላችሁ መሬት በርካሽ ገዛችሁ፣ ከራሱ በሊዝ ወሰዳችሁ። አካባቢው ላይ መንገድ ገብቶ ምናምን አካባቢው ለማ፣ የመሬቱ ዋጋ ጨመረ። ልትሸጡ ብትሉ በአዲሱ ዋጋ እንድትሸጡ አይፈቅድላችሁም። በድሮ በገዛችሁበት ዋጋ መልሳችሁ አስረክባችሁት ነው የሚላል። ስለዚህ ምን ያደርገዋል? የገበያውን አሰራር በጣም ያበላሸዋል። ከዚህ የተነሳ መሬት ያስወድዳል፣ የቤት እጥረት ይፈጥራል፣ የኮንስትራክሽን እድገት መስክ እድገት ያቀነጭራል፣ የስራ አጥነትን ችግር ያባብሳል፣ የአካባቢ ልማት ይጎዳል ወዘተ። የማያመጣው እሱ አይደለም የሚታየው። የሀገራችን መንገድ የሚታየው ሰዎች መሬት በርካሽ እየገዙ ዋጋ ሲጨምር እሴት ሳይጨምሩ ኪራይ ሰብሳቢ ሆነው የመሬቱ ዋጋ ሲጨምር ሸጠው ገንዘብ ያገኛሉ፣ እሱን አስቆማለሁ የሚል በቃ እንደዚህ አይነት አስተሳሰብ ነው። በጣም ቁንጽል የሆነ አስተሳሰብ ነው የሚገዛው። ስለዚህ ምን ሆኗል ማለት ነው? የተበላሸው የኢኮኖሚ አስተሳሰባችን በከተማም ቢሆን ቤት ስላለ አድርጎ ስላገደበው ፖለቲካዊ ውሳኔ ሆነው ነው። መሬት፣ ጉልበት፣ ግብርና፣ ካፒታል፣ ማህበራዊ ጥየቃ፣ ጠቅላላ ሶሻል ዲማንድ ተሰባጥረው ሀብት የመፍጠር ሂደት ውስጥ እንዳይገቡ አድርጓል። አሁን ችግሩ ምንድነው?
መንግስት የሚያሳስበውና ሊያስቀራቸው የሚፈልገው የፖሊሲ አማራጮቹ ሊያደርጋቸው የሚፈልጋቸው ነገሮች ፕሮዳክቲቪቲን የሚገቱ ናቸው። ሰው ሰራሽ ናቸው፣ ግን ተፈጥሯዊ አይደሉም። መሬቱ ነጥፎ አይደለም ለምሳሌ፣ ወይ ማምረት አልችል ብሎ አይደለም። ሰው ቴክኒካል ጉልበት አጥሮት አይደለም። ዲማንድ ጠፍቶ የህዝብ ቁጥር መንምኖ ለመኖሪያ የሚሆን ለኦፊስ የሚሆን መሬት የሚጠይቅ ጠፍቶ አይደለም ነው። መንግስት የሚከተላቸው የሆኑ በቃ ቅዠት የሆኑ ፖሊሲዎች አሉ። የሚያሳስበው ለመንግስት ከከተማ መሬት አንኳያ እናንተ መሬት ወስዳችሁ መሬቱን ይዛችሁ ከ2 ዓመት ከ3 ዓመት በኋላ ቫልዩ 4-5 እጥፍ ገብቶ በዛ ውስጥ 100,000 ብር የገዛችሁት መሬት 1 ሚሊዮን ገብቶ 900,000 ብር ትርፍ መውሰዳችሁ ነው የሚያሳስበው። ያንን ይሄ ኢፍትሃዊ የሆነ ሀብት የማካበት መንገድ ነው። ይህንን እንዴት አድርጌ ነው ማስቆመው? አላስቆመውም። ደግሞ የሚገርማችሁ መሬትን ያለ አግባብ አስወደደው እንጂ። ምክንያቱም ሰውየው ምንድን ነው የሚያደርገው? መሬት ከመንግስት በ1 ሚሊዮን ብር ይገዛል፣ ሸጠዋለሁ ይላቸዋል። እና መንግስት ደግሞ የሚለው ምንድን ነው? ከኔ ጋር እንደገና ውል ትገባለህ ስለሚለው ያችን የመሸጥ መብት ላይ ለብቻው በውል በቀጥታ ሳይሆን በተዘዋዋሪ ገንዘብ ይቀበላል። ስለዚህ የመሬቱ ዋጋ ከዋጋው መሆን ከሚገባው በላይ ከፍ ይላል ማለት ነው። ያ ሲሆን በቃ ላይክ ነው ቤት ይወደዳል፣ ካፒታል እጥረት ይፈጥራል፣ የብድር አክሰስ ማይጎዳው የኢኮኖሚ መስክ የለም። መንግስት ግን አይደለም የሚታየው እንዴት አድርጌ ያ ሰውዬ መሬት ገዝቶ ያንን መሬት እሴት ሳይጨምር ሸጦ ገንዘብ የሚያገኝበትን መንገድ እንዴት አስቀርበታለሁ። በጣም ጠባብ ፓሮኪያል የሆነ እዚች ጋር ያለ አፍንጫው ስር ብቻ የሚያይ ነው። በገጠርም እንደዛው ነው። ገበሬው መሬት ሸጦ ከተማ ገብቶ ይንገላታል፣ ወይንም መሬት ሸጦ መጥቶ የከተማ ጥገኛ ይሆናል ወዘተ የሚሉ ኋላ ቀር የሆኑ አስተሳሰቦች ናቸው ይዘው የሚያቆሙ። በእነዚህ ምክንያት በሀገር አቀፍ ደረጃ መሰረት ያለው ህዝባዊ እድገት ከማህበረሰብ የሚወጣ እድገት የማምጣቱን ነገር አስቸጋሪ አድርጎታል ማለት ነው። ኢህአዴግም በአንጻራዊነት ውህደቱን በተወሰነ ደረጃ ቢያሻሽለውም ከስር መሰረቱ በመደብ አስተሳሰብ የተወጠረ ስለሆነና እንደ ሌሎቹም ጥገኛ አስተሳሰቦችን ስለተሸከመ መሬት በርስትነትና በመንግስት የቅርብ ክትትል የሚከፋፈልበት ሳይሆን በገበያ የሚከፋፈልበትን ሁኔታ ከፈጠርን በገጠር ገበሬው ለጥቂት ብር ሲል መሬት እየሸጠ ወደ ከተማ ይኮበልላል። በከተማም አትራፊዎች መሬት በብዛት በመግዛት ራሳቸው ወደ ንዑስ የመሬት ከበርቴነትና ከፋፋይነት ይቀይራሉ። አሁን ያብራራሁላችሁ ነገር ነው። በሀገር አቀፍ ደረጃ ያለብንን የዘመናዊ ፖለቲካና ኢኮኖሚ የሚያንጸባርቁ ማለት የኢኮኖሚ ላይክ ነው ባይተዋርነት የሚያንጸባርቁ ይሄ መጥፋት አለበት። የፖለቲካ አስተሳሰቦች ይዞ መጥቶ ማለት የሚያሳያችሁ ምንድን ነው መሰላችሁ? በቃ እናወራለን፣ እንላለን፣ እንከራከራለን እንጂ የራሳችን ሰፈር ሳይንቲስቶች ነን። የዚሁ ተሟሙቆ እዚሁ የሚጠፋ ሳይንቲስት ነን እንጂ ግሎባል የሆነ ሳይንቲፊክ የሆነ ድንበር የተሻገረ ዓለም የሚያውቀው የፖለቲካል ኢኮኖሚክ ሳይንስ እውቀት እንደሌለን ነው የሚያሳዩ። ላይክ ነው ባይተዋር ነን ፈንዳሜንታሊ የሚያሳየው። ይዞ መጥቶ ውህደቶቹን ስላሰናከለ ከላይ ያስተዋልነውን የእንጨት እሳትና የኤሌክትሪክ ብርሃን ከፍተኛ የመዋቅር ችግር ይህንን ተው እና ከፍተኛ የመዋቅር ችግር የእንጨት እሳት ሳይሆን ማለት ልል የፈለግኩት የሚመስለኝ ከላይ ያስተዋልነውን የኤሌክትሪክ ብርሃን ሳይሆን የእንጨት እሳት የሚያመነጭ ነው ማለት። አሁን እነሱ አንድ ቦታ ምን ይሏቸዋል መሰላችሁ? በምሽት ሳተላይቶች ፎቶ ሲያነሱ የእንጨት እሳት እየገባ ብርሃኑን መጠን ከፍ ያደርገዋል ይላቸዋል ማለት ነው። ስለዚህ የእንጨት እሳት እየገባ ብርሃን መጠኑን ከፍ የሚያደርገው ከሆነ what does it mean? ዴቨሎፕመንቱ ራሱን ሪቪል እያደረገ ያለው ራሱን እየገለጸ ያለው በምንድን ነው? የኤሌክትሪክ ብርሃን በማብዛት ሳይሆን የእንጨት ብርሃን በማብዛት የእንጨት እሳት በማብራት ነው። በሌላ አማርኛ ገጠሩ አካባቢ መነቃቃት ፈጥሯል፣ ግን ዴቨሎፕመንቱ የእንጨት እሳት ነው እንጂ ኤሌክትሪክ እሳት እያመነጨ አይነት ነገር አይደለም ነው። ስለዚህ እንደዚህ አይነት ኢኮኖሚ ነው የፈጠርነው ለማለት ነው። በውስጥም ከአመት አመት የሚቀንስ ከሌላው አፍሪካ ሀገር ሲነጻጸር። ስለዚህ በውጤቱ የሆነው የኢትዮጵያ ትንሽ አጻጻፉ እንትን ብሏል። ግን በቃ በኢትዮጵያ ማለት ነው ኮንሰፕቹዋሊ ስታዩት የኢትዮጵያ ኢኮኖሚ የሆነው
በውስጥም ከዓመት ዓመት የግብር መጠኑ የሚቀንስ ከሌሎች የአፍሪካ ሀገር ጋር ሲነጻጸርም የግብር መጠኑ ዝቅተኛ የሆነ ኢኮኖሚ ስለዚህ ስትራክቸራሊ የነተበ ኢኮኖሚ ነው የያዝነው። ለምን ሌላ ነገር አይደለም የሚያሳስበን ኦብሰስ የሚያደርገን ህልማችን የገጠሬ ነው ምኞታችን ማለት ድሮ ቀልድ ነበር ነው አንድ አይ ዶንት ኖ ብቻ እንዴት ልበላችሁ ሰው ህልሙን ነው የሚሆነው አይደለም ተወደደ ተጠላ ህልማችሁ ደግሞ በእውቀታችሁ ልክ ነው። ህፃናት ምን ትመኛለህ ብትሉት የሚነግራችሁ ነገር ፋኒ የሆኑ ነገሮች ናቸው የሚነግራችሁ። ለምንድን ነው ያው እውቀቱ ነው አንደርስታንዲንጉ ነው የሚያውቀው ያለበት የእውቀት ደረጃ ነው ያንን ህልም የፈጠረለት ማለት ነው። እና የህልማችን ደረጃ ነው ያንን ነገር ማለት ነው አንደርስታንዲንጋችን የእውቀታችን ደረጃ ነው ህልማችንን የሚወስነው። ካላወቃችሁ የምታልሙት በቃ የኢትዮጵያ ፖለቲከኞች የሚያልሙት ምንድን ነው ገበሬውን አስተምረነው አሰልጥነነው እንዴት አድርጎ ጎተራውን በእንትን በኖራ ለቅልቆ እንደሚያደርገው ጭስ ቤቱን እና እንትኑን እንዴት አድርጎ እንደሚለያየው ምናምን ብለን በቃ that is our dream የፖለቲከኞቹ ህልም እሱ ነው። ለምን ራሳቸው ጭንቅላታቸው እዛ ስለሆነ የሚያሳስባቸው የከተማው ህዝብ ላይክ ነው እንትኑ ሰውየው ብር ማግኘቱ ያበሳጫቸዋል። ለምን ህልማቸው እቺ ስለሆነች ነው። ቪዥናቸው በቃ እዚህ ጋር የሆነ ሬስትሪክትድ ነው። ለምንድን ነው ግን ያም የሆነው? they don't know አልተማሩም ላይክ ነው ውጭ ሊሄዱ ይችላሉ ምናምን ሊለው ይችላሉ። ግን ታውቃላችሁ በቃ እንትን ነው አይለወጥም ነው ማለት ይሄ ከውስጥ ካልተለወጣችሁ ወስዳችሁ ኒውዮርክ ብታኖሩትም ኒውዮርከር አይሆንም። እዛ እንትን ነው የሚሆነው ነው የአርማጮ ሰው ነው አይለቅ የሆነ ዴቨሎፕመንታል ሳይኮሎጂ ይባላል። አንዳንድ ነገር በቃ ፍሬምድ የምትሆኑት እስከ 7 ዓመት ነው ምናምን ይላሉ። ምን ያህል ላይክ ነው አይ ዶንት ባይ ሰዎችን ኔጌቲቭ ነገር እንዳለ ፍሬምድ ይሆናል። ገብቷችኋል አእምሯችሁ እና ለዛም ነው ራሱን ፐርፒቹዌት የሚያደርገው ማለት ፐርፒቹዌት የሚያደርገው ምንድነው አባትየው ህልሙ ዶሮውን 8 ማድረግ ነው። ልጅየውም ዶሮውን 10 ማድረግ ይሆናል። ላይክ ገብቷችኋል ላይክ ነው እዛው ጋር ትቆማለህ ስታክ ያደርጋል። ስለዚህ ከጀነሬሽን ስለዚህ ባለንበት እንረግጣለን። ግን አእምሯችንን በመታደስ መለወጥ ከቻለን ግን እንዴት ነው በመታደስ የምንለውጠው? በማንበብ ነው፣ ራሳችንን በመገንባት ነው፣ በማወቅ ነው፣ የሀሳብ ሙግቶችን በማድረግ ነው። ዴሞክራቲክ ኢንቫይሮንመንቶችም እኮ ሲቪላይዜሽን መሰረት የሚሆኑት ለዚህ ነው። በነገራችን ሀሳብ ይገርማቸዋል ውስጣችን ተደብቆ አናቀው አንዳንድ ጊዜ ማለት ሊሚቴሽን ነው ራሳችን ያስቀምጥ ነው ሊሚቴሽን ማለት ነው። አንዳንዴ ኦፍ ኮርስ ኤንቫይሮንመንታችንም ሊሆን ይችላል፣ አካባቢያችን ያለንበት ሁኔታ ሊሆን ይችላል። ሀሳብ ውስጣችን ይደበቅና ራሳችን ፐርሲቭ አናደርገው እና ሊሚቲንግ ነው። ከተሜነት አሁን እንዴት ይገርማቸዋል እንዳልኳችሁ እንግዲህ ኪንሻሳ እንኳን 17 ሚሊዮን ነው ምናምን ህዝብ አለው። ከተማ አይመስልም ስታዩት ዝብርቅርቅርቅ ያለ ነው። ግን they are not afraid that like getting together is not a problem። ናይጄሪያ በጣም ሰፊ ነው 24 ሚሊዮን ነው። ሌጎስ እንደዚህ ቀውጢ የሆኑ ትልልቅ እንትኖች አላቸው። የኢትዮጵያ ህዝብ ግን እንትን ነው ቁጥብ ነው እና እንትን ነው እኔ የዘመናዊ ኢኮኖሚ ስላልገባን ራሳችን ሳናስበው ሊሚቴሽን አስቀምጠናል። like we are limited because at the end of the day it looks like we are bucolic more than we would like ገጠሬነት አለብን በጣም እንደ ሀገር ነው ማለት የፖለቲከኞቻችን እንትን ገጠሬነት ነው። ቃናቸው ሳቢያቸው
ፍላጎታቸው ጣዕማቸው ወደዛ ነው፣ ገጠሬነት ነው። ገጠር 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 እና ምን ያደርጉታል? ሪያሊስቲክ መሆን ነው የሆነ አጉል ቀቢጸ ተስፈኛ አይደለሁም ምናምን አይደለም፣ እሱ አይደለም ነው። ሰው ገጠር ሊያድግ ይችላል፣ ምንም ችግር የለበትም። ሰው ከገጠር ወጥቶ ትልቅ ቦታ ይደርሳል። ገብቶች ግን ይሄ ሲለወጥ ነው፣ ይሄ ውስጥ ሲለወጥ ነው እና ገደብ ሰርተናል እና የገደባችን የቪዥን በጣም ኋላ ቀርነት አለብን። ከተሜነትን ቪዥን ማድረግ አልቻልንም። መስፋፋትን ቪዥን ማድረግ ይገርማችኋል እኮ እንዴት ሰው ወደ በኋላ ወደ ኤትኒክ ፖለቲክስ ይመለሳል። ምንም ሊገልጸው አይችልም እኮ እለም ያለ ሰገጤነት እኮ ነው፣ ገጠሬነት ነው እንጂ ሰው ዓለም በሰለጠነ ቁጥር ህብረ ብሔራዊ እየሆነ ነው የሚሄደው። መልቲካልቸራል እየሆነ ነው። አብሮ ተሰባስቦ በመኖር እያመነ ነው የሚሄደው። በሰብአዊ እኩልነት ላይ እያመነ ነው የሚሄደው። ዘመናዊ የፖለቲካ ስርዓት መገንባት ላይ እያመነ ነው የሚሄደው። እኛ በ21ኛው ክፍለ ዘመን መጥተን ኃይለ ሥላሴ ይሻላሉ ነው እኮ አሁን ከዚህ ከብሔር ፖለቲካ አስተሳሰብ ከኤትኒክ ምናምን አካባቢ ስታዩ ኃይለ ሥላሴ በልማድ በሰብአዊ ኤክሰለንስ አብዮተኛ ነኝ ካለው ተራማጅ ነኝ ካለው ትውልድ የተሻለ አስበው ተገኙ። እነዚህ አሁን ላይክ ነው የዜግነት እኩልነት ላይ ስትሉ የድሮ ስርዓት ናፋቂ ይሏቸዋል። እንዴት ነገሩ በቃ ሰው እንደዚህ ግራ ይጋባል ነው የምትሉ። ተገለባብጦብናል ነው እኮ። አይ ኢትዮጵያዊነት ነው ሰዎች በማንነታቸው ማይጠቁበት በሰውነታቸው ተከብረው የሚኖሩበት፣ ነገር ግን ማንነታቸው በማንነት ስም ማንነት በማክበር ስም ደግሞ የማንነት አጥር የማይሰሩበት፣ ስለዚህ በሰብአዊነታቸው እኩል ሆነው ተከባብረው አብረው የሚኖሩበት ምህዳር መፍጠር ወይንም እንደዛ ብሎ ለኢትዮጵያ ብሔራዊ ማለት ነው ለኢትዮጵያ ብሔርተኝነት መሟገት ምን አይነት ስም አሰጠው ነው? የድሮ ስርዓት ናፋቂ ኖ ኖ አንተ የጥንት ስርዓት ናፋቂ የጥንት የድንጋይ የፍሬ ለቀማና የእንትን ዘመን ናፋቂ ነው እኮ እንኳን እኛስ ትላንትን እና እንዴት ልበላችሁ በቃ ኮምፕሊትሊ ሚያስዳፕ ነው የሆነው ነው እንትኑ ከፍታ ዝቅታ ሆነብን፣ ዝቅታ ከፍታ ሆነብን፣ ትክክል መጥፎ ሆነብን፣ ክፉነት ደግነት ሆነብን፣ ደግነት ክፉነት ሆነብን፣ መጋጨት መግባባት ሆነብን፣ መግባባት መጋጨት ሆነብን። ዝብርቅርቅርቅ ነው ያልነው እና በዚህ ላይ እንግዲህ የነገድ ብሔርተኝነት ኤትኒክ ናሽናሊዝም ፖለቲካው እንደዛው ሰንካላ የሆነው በኢትዮጵያ ውስጥ የመሰረተ ልማት፣ የህዝብ ንቃት፣ የተቋማት ወዘተ በጠቅላላውም የገበያ ክፍተት ስላለ ልማታዊ መንግስት ሆኖ ይህንን ክፍተት ሞላለሁ የሚለው አካሄዱም የሀገር ውስጥ እና እንግዲህ ልል የፈለኩት ላይክ ነው የሀገር ውስጥ አካሄዱም የሀገር ውስጥና የውጭ ሀገርን ብድር በመቆለል ሀገሪቱን የብድር ጫና ውስጥ በማስገባት በእድገቱ የማይመካኝ ከፍተኛ መጠን ያለው ግሽበት በማምጣት ህዝባዊ ግብር የማመንጨትና መንግስታዊ ግብር የመሰብሰብ አቅምን በማዳከም ውደቱን አሰናክሏል። እዚህ ላይ ደግሞ እንዳልኳቸው አሁን እንደዚህ ዝብርቅርቅ ያለ ከፍታን ዝቅታ፣ ፊት ለፊትን ኋላ፣ ቀኝን ግራ ላይክ ነው መልካምነትን ክፉነትን፣ አንድነትን ጠብ ምናምን ያደረገ የብሔር ፖለቲካና የልማታዊ ፖለቲካ አስተሳሰብ እንደገና ውደቱን አዛብተውታል። አሁን ከዘረዘርናቸው ለምሳሌ ከተበላሸ የመሬት ፖሊሲ ከምናምኑ ከኋላ ቀርነት ቪዥን ከማጣት በቃ ምኞታችሁ ምንድን ነው ሲባል ገበሬው ንጹህ የጭቃ ቤት ውስጥ መኖሩ አይነት ነገር አደረገ። ቪዥናችን ዋትስ ዩር ቪዥን ፎር ኢትዮጵያ? ገበሬው እንስራው ንጹህ የሆነበት ሽንት ቤቱ በጀሪካን ቧንቧ አስቀምጦ የሚታጠብ like that we cast such a vision። እሱን ከማድረግም ባሻገር አሁን የብሔር ፖለቲካ የልማታዊ መንግስት አስተሳሰብም የራሱ ሳንካ ፈጥሮ ያደረገው ነገር ምንድን ነው? ዕዳ የሚቆልል የመንግስትን የሀገርን ማለት ኢትዮጵያ ውስጥ አሁን ዴት ስትራክቸሪንግ አንድ ኢሹ ሆኗል። ማለት ዕዳ የመክፈል አቅማችን ዝቅተኛ ስለሆነ ብድር ይራዘምልን ነው።
እንደገና ሪቫይዝ አድርጉልን። ለምሳሌ መክፈያው ጊዜ 10 ዓመት ሆኖ ከሆነ እባካችሁ 15 ዓመት አድርጉብንና ወለዱን ጨምሩብን፣ እዳችን ይብዛ የምንልበት ሁኔታ ውስጥ ነው የገባነው፣ እዳውን ሰርተን መክፈል ስላልቻለን። ስለዚህ 10 ሚሊዮን ብር ተበድረን ከሆነ ስንከፍለው 15 የሚሆን ነበር፣ ግን 15 አድርገን መክፈል ስላልቻለን እባክህ 22 ሚሊዮን እንድከፍል አድርግና ዘመኑን ትንሽ አራዝምልኝ። እንደዚህ አይነት ነገር ውስጥ ነው የገባነው። ያ ደግሞ የዋጋ ግሽበትን ያስከትላል። የዋጋ ግሽበት ሲቸገር የስራ አጥነት ቁጥር ይፈጥራል። የስራ አጥነት ቁጥር ሲፈጥር አብሮ የዋጋ ግሽበቱን ያባብሰዋል። በቃ ኢኮኖሚ እድገትን ያቀዛቅዛል ወዘተ። በቃ እንደዚህ ተይዘናል ነው። ስለዚህ ኢትዮጵያ ያስፈልጋት የነበረው ህዝቡ የተፈጥሮ ጸጋውን ተጠቅሞ ሀብት እንዲፈጥር ማስቻልና መንግስት ደግሞ ይህንን በማመቻቸት ማለት ህዝቡ የተፈጥሮ ጸጋውን፣ ጉልበቱን፣ ውሃ፣ መሬቱን፣ ሀብቱን ወዘተ በንብረት ባለቤትነት መብት ጥላ ስር፣ በዜግነት እኩልነት ጥላ ስር፣ በሌላ አማርኛ በኢትዮጵያዊነት ስር ለንብረቱ፣ ለነፃነቱ፣ ለህይወቱ ሳይፈራ ተንቀሳቅሶ ሰርቶ ንብረት እያፈራ በዛ የማፍራት ሂደት ውስጥ የግብር አቅም እንዲፈጠር ማድረግ ነበር ነው። ተጠቅሞ ሀብት እንዲፈጥር ማስቻልና መንግስት ደግሞ ይህንን ማመቻቸት ነበር አላማው መሆን የነበረበት ትክክለኛው ፓዝ። የሀገራችን ፖለቲካ ግን ለዚህ የፖለቲካ ብስለት ስላልደረሰ በየትውልዱ የራሱ ምክንያት እያመጣ በኃይለ ሥላሴ ጊዜ፣ በደርግ ጊዜ፣ በኢህአዴግ ጊዜ በቃ የራሱ ምሁር ነው። ራሱ ማለት ምንድነው የሚባለው? ከ10 ምሁራን በላይ እኔ ምሁር ነኝ የሚል የኢትዮጵያ ፖለቲካ ይሆን በእንትን ስም፣ በሀገር በቀል እውቀት ስም፣ በሀገር በቀል አሰራር ስም፣ በሀገር በቀል ጥበብ ስም ሰው የማያውቀው ሳይንስ ሰው አያውቀው ማረ ይሄ ነገር እንትን የለውም፣ ፒር ሬፈረንስ የለውም፣ ፒር ሪቪው አልተደረገም። ወደዛ በላቸው። በቃ ይሄ የሞኝ ታውቃላችሁ። በቃ አይሰማም። እኔ ልክ ካለ ማንም አይመልሰው። ከ10 ጥበበኞች በላይ እሱ ጥበበኛ፣ ማንም ቢነግረው አይሰማም። ማለት ግን በምን ይሸፍነዋል? ኢንዲጂነስ ኖሌጅ ነው ይላቸው። ኢንዲጂነስ ዛፍ ነው ያለው፣ ቀይ ቀበሮ ምናምን ነው ኢንዲጂነስ። እውቀት ዓለም አቀፍ ነው። ፒር ሪቪው ሲደረግ መቋቋም ካልቻለ ክሪቲሲዝም እውቀት አይደለም። ግን አልሰማም እና በየትውልዱ የራሳችንን ጀስቲፊኬሽን እናመጣለን። ፒር ሪቪውድ የማይሆን አንሳይንቲፊክ ኖሌጅ እናመጣለን። ከዚህ የተነሳ ኢኮኖሚያችን እንግዲህ እኛ ኢትዮጵያውያኖች የነፃነት ቀንዲል ነን ለአፍሪካ ላይክ ነው። ይገርማችኋል። አሁን አፕተርን ያደረገው ለምሳሌ ታውቃላችሁ፣ ከብዙ አውሮፓውያን ሀገሮች በፊት ኢትዮጵያ ክርስቲያን ነበር። ብዙ ሰዎች ይሄን አያውቁም። ላይክ ነው ፈንዳሜንታሊ ነው አእምሯቸው የሚቀየረው ሲሰሙት ነው። ጥንታዊ ስልጣኔ ኮይን የነበረው ምናምን ያለው ሲቪላይዝድ የሆነ የ2000 ምናምን ዓመት ስልጣኔ ምንም በማያከራክር መልኩ ይሄ ስልጣኔ ግን ማለት አብዛኛው አፍሪካ ሀገራት ኢን ኮምፓሪዝን ደግሞ ትላንትና በቃ አገር ምን እንደሆነ ላይክ ነው ከሰሃራ ከኢትዮጵያ ውጪ ወደ ምዕራብ እና ወደ ደቡብ ሀገር አታገኙ። ዝም ብሎ ትራይባል ማለት ነው የነገድ ስብስቦችና ላያቸው ላይ ነገሰ ሰው ታገኛል። እነሱ ግን ትላንትና በ1950 እና ከዛ በኋላ ከቀኝ ግዛት ነፃ ወጥተው በአንጻራዊነት ግብርናው 20% የሆነ ኢንዱስትሪው 10% የሆነ ኤክስፖርቱ 30 ምናምን የሆነ ኢምፖርቱ እንደዛ የተሻለ ከተሜነቱ ከ45 በላይ የሆነ ማኒፋክቸሪንጉ ደህና የሆነ ኢኮኖሚ ያላቸው ከኛ የሚሻል ነው። እኛ የ2000 ዓመት ነገስታት ከላይ ያየነውን ኢኮኖሚ ያለ ለምን ኢንዲጂኒየስ ኖሌጅ በሚል የማንንም ጥበብ ስለማንሰማ ማለት ነው። በ14ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ